ጽናት ምን ታድርጋችሁ? እሷ እኮ የተሰጣት ገጸ ባህሪ ነው። ስለዚህ መቼም ቢሆን እኔ ጽናትን አልጠላትም የሚልም በቃ የተለያዩ ኮሜንቶች እያየው ነበር ትናንትና። እኔም የሰራሁት ላይ እያየው ነው። እኔ በነገራችን ላይ ጽናትን ከሚጠሉ ሰዎች አይደለሁም። እኔ በጣም ነው መወዳት። ምንም ነገር ብታደርግ እወዳታለሁ። ምክንያቱም የተሰጣት ገጸ ባህሪ ስለሆነ ድራማ ላይ የምተውነው እንደዚህ ሁና ስለሆነ ምንም ማድረግ አትችልም። እሷ መቀየር አትችልም ማለት ነው። ጽናትም ደግሞ አሁን ላይ ያለችበት ሁኔታ ተስተካከላለች፣ ትመለሳለች። ምክንያቱም ባለትዳር የሆነ ሴት ላይ የምታሳየውን ጸባይ ነው በቃ እሷም እያሳየች ያለችው። ስለዚህ ኖርማል ነው። ጨበርዬም ደግሞ እንግዲህ በቃ መዘነጥ ፈልጋ ነበር፣ ዘንጣለች። በቃ ተመችቶናል። ዝነጣው ራሱ አሪፍ ነው። በቤት ውስጥ የፀሐይ መነጽር በቃ አሪፍ ነው። ልክ እንደ ዘመኑ ነው። አሁን ላይ ዘመኑ እንደዚህ ሆኖብናል። ውጭ ላይ ያለ መነጽር፣ ቤት ውስጥ በመነጽር በቃ አለቀ። ኑሮ ነው እንደዚህ እያዛባብን ያለው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች፣ የኔ ውዶች፣ የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውዶቼ። እውነት ለመናገር ትንሽ ደብሮኛል። ቪዲዮ ስሪ እያለኝ አይደለም። በፊት ላይ በሞራል ነበር ወደ እናንተ የምመጣው። አሁን ግን ከፍቶኛል። ምክንያቱም እንዳያችሁት ቻናሌ ቀዝቅዟል፣ እይታ የለውም። አላቅም ሙሉ ለሙሉ ድራማውን ትቼ በሌላ ስራ ልመጣ እያሰብኩ ነው። ምክንያቱም እየታየ ስላልሆነ ካልታየ ምንም የሚሰራልኝ ነገር የለም። ቪዲዮ ቢሰበሰብ ትርጉም የለውም እና እስኪ ባቻላችሁት አቅም ቪዲዮ ላይክ አድርጉልኝ፣ ሼርም አድርጉልኝ ማለት ነው ውዶቼ። ዋናው ቪዲዮ ላይክ ካደረጋችሁት ለብዙ ቦታ ተደራሽነት ይኖረዋል። እንደ በፊቱ ቤተሰብ እየጨመርን እንሄዳለን። ሰብስክራይብ ካላደረጋችሁም ሰብስክራይብ አድርጉ እና ውዶቼ፣ እኔ በጣም ደብሮኛል። እስኪ እናንተ ራሱ ቻናሉን ገብታችሁ እዩት። ከ4 ቀን በፊት የነበረውና ከ4 ቀን በኋላ የነበረው ቪዲዮ ብዙም እይታ የለውም። የተፈጠረው ነገር ምን እንደሆነ አልገባኝም። እስቲ እንግዲህ ራሴም ቻናሌን ቼክ ለማድረግ ሞክራለሁ። እናንተም ባላችሁ አቅም ደግሞ ቪዲዮ ላይክ እያረጋችሁ ተባበሩኝ። የምወዳችሁ ማከብራችሁ ቤተሰቦቼ እና እኔ ያው የአዴንና የጽናትን ድራማ ሳልጨርስ ወደ ሌላ ስራ መግባት አልፈለኩም። ለዛ ነው ድራማውን ከጨረስን በኋላ ተሰነባብተን በፍቅር ከዛም በኋላ ደግሞ ወደ ሌላ ስራ መጣለሁኝ። ምክንያቱም በድራማ ላይ ባቆምም ሌላ ስራ ግን እሰራለሁ መጣለሁ ማለት ነው። እና ግን ደግሞ በቃ ደብሮኛል። እይታ የለውም ማለት ነው ውዶች። እይታ ከሌለው ደግሞ ምንም ያስጠላችኋል ስታዩት እናንተንም እና አላቅም ምን እንደማረግ ማለት ነው። ብቻ ግን ውዶቼ እስቲ ባላችሁ አቅም ያው ላይክ አድርጉልኝ ቪዲዮውን እና ውዶቼ በተለይ ጽናትን ለምን እንደዚህ ትሏታላችሁ ምናምን እያላችሁ ነበር ትናንትን በኮሜንት እና እኔ በጣም ነው የምወዳት ጽናትን። ምንም ብትቀየር ብትነጫነጭ፣ ተንኮለኛ ብትሆን፣ እንደዚህ ብታደርግ ለትዳሯ ለባሏ ብላ ባሏን ለመጠበቅ ትዳሯን ለመጠበቅ ብላ እስከሆነ ድረስ ምንም ብታደርግ ደግሞ ትወና ነው። ገባችሁ አይደል? ድራማ እስከሆነ ድረስ እኔ ጽናትም በቃ በየትኛውም ነገር ላይ በጣም ነው የምወዳት። ምክንያቱም የተሰጣት ገጸ ባህሪ ስለሆነ እሷ መቀየር አትችልም። በቃ ራሷኑ ገጸ ባህሪዋ ነው መሆን የምትችለው። ስለዚህ እንደዚህም ስትሆን መውደድ አለብን፣ ጥሩም ስትሆን መውደድ አለብን። እንደዚህም ስትሆን ደግሞ በቃ አለ አይደል የሆነ ነገር አለ ይስተካከላል ብለን መጠበቅ ነው ያለብን እና በጣም ነው የምወዳት የኔ ቆንጆ። የእውነት ነው የምላችሁ። በቃ ጽናትን ካላየዋት ድራማ ውስጥ ድራማ ያየው አይመስለኝም። ድራማው ውስጥ ግን በሚለቀቀው ክፍል ግን ጽናት ካለች በጣም ነው ደስ የሚለኝ። ቴራና ጽናትን ካላየኋቸው ድራማው ራሱ ያየሁት አይመስለኝም እና በጣም ነው የምወዳቸው። ይሄን ያህል በቃ ታውቃላችሁ ቤተሰብ ሆነናል። ከክፍል ስንት ጀምሮ ከክፍል 1 ጀምሮ አብረናቸው ነበር ነው ማለት ነው። እኔም ይህን ቻናል ስከፍት ደግሞ ክፍል 38 ነው ምናምን ከ30 ላይ እያለ ነበረ እንግዲህ እስከዛ ድረስ ጀምሮ እስካሁን ድረስ ከ252 ድረስ እንግዲህ አብረን ያለ ነው እና እስኪ ዛሬም ደግሞ ቀጣይ ክፍል ይለቀቃል። ጽናት ሁሉ ነገር ለኪራ ነገረችው። ሶሲ ወይንስ ደግሞ ጨበርዬ ማን ለኪራ ነገረው? ኪራ እውነቱን አወቀ ወይንስ አላወቀም? ጽናት አሁን ላይ በጣም የፈራችው ራሷ ይሄን ነገር እንዳደረገችው ሶሲን ለመቅጣት ሶሲን ትምህርት ለመስጠት ብላ ይሄን ነገር እንዳደረገችው ካወቀ ይጠላኛል ብላ ነው ያሰበችው። ግን አይጠላትም። ምክንያቱም ለክፋት አስባ ይሄን ነገር እንደማታደርግ መጥፎ ሴት እንዳልሆነች ስለሚያውቅ እውነቱን ከሌላ ሰው ከሚሰማ እውነቱን እሷ ትንገረው። በቃ ተናድጄ ስለነበር ይሄን ነገር አድርጌያለሁ ብላ ለኪራ ትንገረው። እናንተ ምን ትላላችሁ?